ምንድነው የጎደለ ነገር አለ ያልሽ? ምን ጎሎብሻል? የኛ እናት ማለት ይሄን እንደዚህ ስልክ ማለት አውቃለሁ ደስ የማይል ነገር ነው፣ ከኔ የማይጠበቅ ነገር ነው። ግን እንድትናደድብኝ አይደለም ወይም ደግሞ እንድታዝንብኝ አይደለም። በቃ አልፈልግም፣ አልተመቸሽኝም። ምን ሆነሽ? የምር እዚህ በጣም እየተዝናናው ነው ብያለሁ። እሺ፣ ግን ደግሞ የሆነ የጎደለ ነገር አለ እኮ። ምንድነው ንገሪኝ። እኔ እኮ እሱን ነው የጠየቅኩሽ። ምን አጎደልኩብሽ? ከዚህ በኋላ ማለት የተለያየ ሩም ምናምን እንድናድር አልፈልግም። ምን ማለት ነው? ማለት በቃ አብረን እንድናድር ነው የምፈልገው። ኧረ ጉዴ! ችግር ከናቢስ አንተ ራሱ አይደብርም እንዴ? አንቺ ራሱ ኧረ እመቤቴ ድረሺ። አንቺ ረፊ ማይመቸኝ ነገር እግዚአብሔርን ማይመቸኝ ነገር። እየቀለድኩኝ እኮ አይደለም። እኔም እየቀለድኩ አይደለም። እዛው እንኪ በል ረፊ። አሁን ዛሬ ነው ይዤሽ የምሄደው ወደ አዲስ አበባ። የምሬን እኮ ነው። ይኸውልህ እኔ በጣም እየተዝናናው ነው። እሺ መዝናናት። እሺ ቤተሰብ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ እውነትዋ ነው ወይስ ውሸትዋ ነው? እኔስ አልገባኝም። እስኪ በኮሜንት አሳውቁኝ። እውነትዋ ነው ወይስ ውሸትዋ ነው? መግቢያው ላይ እንደሰማችሁ እንዳዳመጣችሁ ከብሩኬ ጋር አብሮ መኖር አለብን፣ አብረን መተኛት አለብን በማለት አስረግጣ ለብሩኬ ነግረዋለች። ብሩኬም ደግሞ ማመን አቀተው። እንደምታዩት ውሸት አይደለም፣ መግቢያው ላይ ማየት ትችላላችሁ ማለት ነው። እኔ ግን አላምንም። ሀይሚ ናት አልልም። ከሀይሚም አንደበት ይሄ ትናገራለች ብዬ አልጠብቅም ማለት ነው። ውሸት ነው፣ እውነት እንዳይመስላችሁ ማለት ነው። እና ቤተሰብ ብዙዎቻችሁ የሀይሚ ሰርግ መቼ ነው? ቀለበትስ የምታስረው መቼ ነው ብለን በጉጉት ምንጠብቅ ብዙዎቻችን አለን ማለት ነው። ስለዚህ ሀይሚ ቀለበት ሳያስረላት ሳይደግስ እንዴት ነው አብሮ የሚተኙ? አብሮስ የሚኖሩ የለበትም። አብሮ መኖርም የለባትም፣ አብሮ መተኛትም የለባትም ማለት ነው። በስነ ስርዓት ቀለበት አስሮ ደግሱ እኛም አይተን እነሱም ጨፍረው ተደስተው ነው እንጂ በባዶ እና ከኔ ጋተኛ ማለት ይሄ ከሀይሚ አይጠበቅም ማለት ነው። ሀይሚ እውነትም አታደርገውም፣ ውሸት ነው። ያው ሀይሚ ታውቃላችሁ፣ የእሷን ጸባይ የምታውቁ ታውቃላችሁ፣ የማታውቁም ደግሞ አታውቁምና እና ቤተሰብ ላይክ ሰብስክራይብ